ሰላም ውድ ቤተሰቦቻችን እንዴት ናችሁ? አማን ነው ወይ? ዛሬ እንግዲህ በሌላ ቪዲዮ ከች ብለናል። ዛሬ ብታምኑም ባታምኑም ውዷ ባለቤት እቺ ቆንጅዬ የምኮራባት ዘላለሜን ላፈቅራት ቃል የገባውላት ውዷ ባለቤቴ ማለት ነው ለመጀመሪያ ጊዜ አማረኛ አለችኝ እና ከምታስቡት በላይ ደስ ብሎኛል። የእሷን አምሮት ለማሳካት እንደዚህ ፊት ለፊታችሁ መጥቻለሁ ለእናንተ ራሱ ማለት ነው። ውዴ ነይ እስቲ ነይ መስክሪልኝ። የመጀመሪያ ስለሆነ ነይ እስከዛሬ እንዳላማረች ዛሬ እንደጀመረች መስክሪ ተናገሪ። አምሮኛል ዛሬ በጣም አምሮኛል የሆነ ነገር። እሺ ምንድን ነው ያማረሽ? ቡላ ሰማችሁ አይደለ? ቡላ ነው ያማረሽ። ጭራሽ እሺ ለማንኛውም በኋላ የምናየው ይሆናል። ጋይስ እንግዲህ ቪዲዮ ከእንዲህ በቃ ብሎግ ነው ከቤት ነው የጀመርነው። እንግዲህ እሷም አምሮቷን ለመወጣት ምንም ማናረገው ነገር የለም። እሷን አምሮት ለማሳካት ስንል እና እኔም ተዘጋጅቻለሁ። እንግዲህ ኪሴ መረጣ ብሎልኛል ዛሬ። እግዚአብሔር ይመስገን፣ ፈጣሪን አመሰግናለሁ። እሷን ለማጥገብ ምንም ነገር ቢሆን አደርጋለሁ። ውድ ቤተሰቦቻችን ለማንኛውም ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አንቺም ደግሞ ፈጠን በይ፣ ቶሎ እንውጣ እንጂ ቶሎ ከዚህ ጋር ገለሽ ነው ሲያምራትማ እኮ ፈጣን ነች። እያያችሁ አልነፋለፍም ለራሴ ጉዳይ ሲሆን። አዎ እና ጋይስ እንግዲህ ይሄን ይመስላል የመጀመሪያ ከቤት ስንወጣ ነው። እንግዲህ አሁን ቀጣይ ደግሞ የምንሄድበትን መዳረሻችን አበላሏን ራሱ በደንብ ነው ማሳያችሁ። ለማንኛውም ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አዲስ ቤተሰቦቻችንም እንኳን በደህና በጤና ወደ ቤታችን መጣችሁ ብለናል። የነበራችሁትን ፈጣሪ በፍቅር ያቆያችሁ። እንወዳቸዋለን። ለማንኛውም አምሮቷን ቶሎ አሳካላት ባይ። እና ቤተሰቦቻችን እንግዲህ ይኸው ወደ ምን ነበር ያማረሽ ነበር የአማራት ቡላ ነበረ። እንግዲህ አሁን እሱ ጋር ልንሄድ ነው። መኪናችንን ማሙቀናል። አሁን መንገዳችን ጀምረን ላጠ ማለት ነው። ለማንኛውም ጋይስ የምንሄድበትን ቦታም ለእናንተ ከጠቀማችሁ እነግራችኋለን። ጭቆ ይባላል፣ ታዩታላችሁ ቤቱን። ለማንኛውም ሬዲ ነሽ ወደ መንገዳችንን ጀምረናል። እርጉዝዬ እንደምን ዋልሽ? ምን አማረሽ? ምን ልግዛልሽ? ባልዬ እንዴት ዋልክልኝ? አምሮኛል ጉንጬን ሳምልኝ። አምናለው በረፍት ቀን ሽርሽር አብረን ወተን ወገቧን ይዤ ሳሽከረክር ሽንጧ ነበረ 8 ቁጥር ዛሬ ላይ ሆና መስላ ደብር ሽንጧን በለካው በሜትር 8 በ8 64 እርጉዟ ሚስቴ ልጄ ናት። ባልዬ አትቀናጣ አምሮኛል ስራ ሰላጣ ደርሶኛል። ሚስቴ አምሯታል። ቶሎ ብሎ ነው ታየው። እሺ ብሎ እንትን ያለኝ እና ምን ሆነሽ ነው? ማን ደስ ማይል ማለት እኔ እንደቀልድ ነበረ። አማረኝ ሁላ አማረኝ ቢጥስል ወደ እሺ ተነሽ ልበሽ እንሂድ። ቶሎ ነው መሄድ ያለብን ውዴ። ለምን እኮ እንዴ ምን ሆነሽ ነው? ቤት ነበር መንገዳችን እዛ ነው። ቤት አይደለም በዛ ነው። እና ወደ ቤተሰቦቻችን አምሮታችንን ልንወጣ ነው። እኔም ወጉ ደርሶኛል። ምን ነው የሚባለው? ምን ምን አውቃለሁ እንደሚባል ግራ ገብቶኛል። ደስ ብሎታል። ራሱ ደስታ ጨልሎኛል። ብዙ ጊዜ የሚያምረኝን ነገር ራሴ ቤት ሰርቼ የማለው ነው። አዎ እንዴ ማግራ ገባኝ እኮ በቃ ከኔ ያልመስል ራሱ እያለኝ ነበር እኮ እኔ ሌላ ሰው አማርኛ ያለች ውጭ እየበላች ነው እንዴ እያለች መጣሁ እያለች ወጣ ብላ ሌላ ሰው እየጋበዘች ነው እንዴ እስክጠራጠረች ነበር። ወጉ ደርሶኛል። ደስ ብሎኛል ጋይስ፣ ደስ ብሎኛል። ለዛ ነው እንግዲህ አሁን በጨዋታ መልክ ነው ያወራሁት። ግን በቃ እኔ እንዴት ምናምን ብሎ አማርኛ ተለም እኔ ወጉ ደርሶኝ አንቺን ለማብላት በቃው። አንቺ መታደል እኮ እንዴ! አይ በጣም ደስ ብሎኛል ነው ደስ ይላል ብዬ እና በፍጥነት ትወስደኛለህ ብዬ አላሰብኩም ነበር። ምን ሆነሽ ነው? እንዴት ወጉ ይድረሰኛ? ምን ሆነሽ ነው? ወግ እኮ ነው እኮ ባህላችን፣ ልማዳችን፣ ያደግንበት ኢትዮጵያዊነታችን፣ ስሜታችን። ምን ሆነሽ ነው? እንዴት ነው ደስ የማይለኝ? እንደውም ዘግይቻለሁ። አይገርምሽም? ዘግይቻለሁ። እንደውም ገና ማሪስቲ ነበረ ከነ ፒጃማች ነበር አጥልጥዬ ማስወጣት ነበር ከቤት። የምሬን እኮ ነው የምር። እንደዚህ መሆኑን ባቅማ የራሱ ብዙ ጊዜ አቃጠልኩኝ ሳስበው።
አይደል ሰዎቻችን ተሸውደሻል። ተሸወርኩኝ። ላለፈው ጊዜ እንኳን ተሸውደሻል። ምንም ማድረጋችን የቀረችውን ጊዜ አጣጥማታለሁ። አይቻልም። እንግዲህ ያው ዛሬ ደርሶኛል ወጉ። ሲያስፈራ ባሱ ሊገጨኝ ነው ይመስላል። እዚህ ምን አማረሽ ወይ ምን ላድርግልሽ ነው የሚለው። በዚህ መሀል ላይ ደርሰናል ጋይስ። እንግዲህ ባለቤቴን እንግዲህ ልጋብዛት ነው። ተዘጋጅተሻል? ያለውን ነገር ደግሞ ውስጥ እናሳያቸዋለን። ለማንኛውም ወደ ምግባችን እንሄዳለን ጋይስ። ካፍታ ቆይታ በኋላ እንገናኛለን። ባይ ጋይስ። እንግዲህ የመጀመሪያ የሄድንበት ቤት አልተገኘም። ጉዳይ የፈለገችው ቡላ በክትፎ አልተገኘም። ስለዚህ ሌላ ቤት እየሄድን ነው። አታያትም እንዴ? ከፍቷታል። እንደውም አይዞሽ በላት በናታችሁ፣ አይዞሽ እንዴ ውዴ፣ ሊከፋሽ አይገባም። ምን ያለው ልሽ እኔ ምርጥ ባልሽ እኔ ልኖርልሽ። እውነት አውሪያ እንጫወት። አይዞሽ አውቃለሁ ይደብራል፣ ግን ምንም ቢሆን እየሄድን አይደል? አልቀረም። ምንም ነገር ደግሞ እንዳትነካኪ፣ ከፈለሽ ቂጥሽን ነኪ፣ ሌላ ነገር እንዳትነኪ። እሱን ተይው፣ እንደነካሽ አይቆጠርም። ሳታስቢ ሰው አስበሽበት ነው መጥፎ። እንሂዳ ሌላ ቦታ እንዲደብርሽ አልፈልግም። ለካ እንደዚህ አምሮ እንትን ስትል ያበሳጫል። አምሮሽም አለማግኘትም አለ ያበሳጫል። ምንም ያበሳጭ ነገር የለም። ይገጥማል። አሁንም የምንሄደው ሰው ጠቁሞ ነው እና አሪፍ ነው ብለዋል። እንግዲህ እስኪ አሪፍ ነው እንግዲህ ተብለናል። ሄድን ነው። አንቺ ለማንኛውም አይደብርሽ? በጣም የሚደብረኛል እዛ ገል የለም። አይ ይኖራል እዛ እንኳን ይኖራል። ያኔ በጣም ነው የሚደብረኝ። አይ አይደብርሽ ማለት ይኖራል። ቡላ ብቻ ቢሆን እኮ ነበረ፣ ግን ቡላ ብቻ ማለት ቡላ በክትፎ ነው ያማረኝ። ምን ላድርግ? እንደዛ ነው አምሮቱ። ማረጋ ይቻላል እንግዲህ። አሁን ያለበት እየሄድን አይደል? አሁን ታዲያ አይደብርሽ? ጠብቃለሁ። በጣም ደበረኝ። አይደብርሽ? ይገጥማል አይደል? አስተናጋጁ ራሱ ቡላ በክትፎ እዚህ ቤት ነው ያለው ማለሽ እኮ ለራሱ አዲስ አበበት እዚህ ቤት ለራሱ አዲስ አበበት መኖሩ ተጠራጥሯል። አይ በክትፎ የለም። ኖርማል ቡላ በወተትና በውሃ የሚሰራ ነው ያለው። እኔ ደግሞ አልፈለኩም። በቃ እኔ በክትፎ ነው የፈለኩት። ለማንኛውም ፍጥነታችን ቀነስ እናድርግ ብዬ ነው። ከ50 በላይ ከሄድሽ 5 ይገባልሻል ተብሏል። ስለዚህ እኔ ደግሞ 500 አንቺ መጋበዝ ነው እንጂ የፈለገው መቀጣት አልፈልግም አይደል? እኔ ኬክ ለማንኛውም ማውፈታ እያልሽ ነው። አዎ በተስፋ ነው እየደረስን ስለሆነ ትንሽ በተስፋ ነው። ተስፋ ሳይኖር እኮ ምን ነገር አይደለም። አንድ ተስፋ ይኖርሽ ነገር ተስፋ በእርግጠኝነት ቤቱ እዛ ቤት ይኖራል። ደግሞ ቁርስ ብቻ ነው ምሳ የለም እንዳይሉና ደግሞ እንዳንታደድ እሱም አለ። በጣም ነው መበሽቀው። በቃ በጣም ነው የሚከፋኝ። አረ እንደዛ እንኳን አይቅጠምሽ፣ አይቅጠምሽ። ክራውድድ ነው። በዚህ ጋር ነው መግቢያ ነበረው። ወረፋችንን እንጠብቃለን። መብራት እስኪመስል ድረስ ነው ዘግተውት የቆሙት። ምን አውቃለሁ። እንዳንቺ ቡላ ሊበሉ አርግዘው የመጡ ሴቶች ይኖራሉ። ወደ ይዛል እያያችሁት ነው። እናሳ ወደ ካልተያዘችብሽ እኮ አይሆንም። እና ቤተሰቦቻችን እንግዲህ እዚህ አለ ተብለን አሁን አዘናል፣ እየጠበቅን ነው። ትንሽ ይቆያል ብለዋል። እየጠበቅን ነው። ደብሮኝ እስኪመጣ ድረስ ፊት መፍታት አልቻልኩም። ደብሮኝ ነበረ። አሁን ግን ቢያንስ እዚህ አለ። ትንሽ ይቆያል የተባሉት እንጂ አለ። ስለዚህ እየጠበቅን ነው በትዕግስት። ራቤል እነዚህ ሌላ ነገር አትንኪ ብሎኛል እንግዲህ ዛሬ
በቃ የጠበኩት በትዕግስት በጣም ቢያንስ እዚህ አለ ለማድረግ የተባለው እዚህ አለ አትሊስት ምን ነበር የፈለግሽው? አስታውሻቸው ቡላ መጠጥ እኔ እዚህ ቤት ብቻ ነው በቤት የሰማሁት። የተለመደ ነው ይበላል። ለእርጉዞች ነው መሰለኝ። ሁሉም ሰው ይበላል። አንተ በወተት ነው በኖርማል የለበትም። ለማንኛውም ቤተሰቦቻችን እናንተ ጋር የምታውቁት ነገር ካለ እናንተም ጻፍ አድርጉልን። እኔ መጀመሪያ ነው ብያለሁ። እንግዲህ የጠበቀ ነው። ለማንኛውም እስኪ ሲመጣ ደግሞ እናሳያቸዋለን። ኮሌጅ ኮሌጅ እያለን ዘጋ ላይ ስላሳያች ወይታ እርጉዝዬ እንደምን ዋልሽ ምን አማረሽ ባልዬ እንዴት ዋልክልኝ አምሮኛል ጉንጬ ሳምልኝ አምናለው በረፍት ቀን ሽርሽር አብረን ወተን ወገቧን ይዤ ሳሽከረክር ሽንጧ ነበረ 8 ቁጥር ዛሬ ላይ ሆና መስላ ደብር ሽንጧን በለካው በሜትር 8 በ8 64 እርጉዟ ሚስቴ ልጅ ባልዬ አትቀናጣ አምሮኛል ስራ ሰላት እርጉዝዬ እንደምን ዋልሽ ምን አማረሽ ባልዬ እንዴት ዋልክልኝ አምሮኛል ጉንጬ ሳምልኝ አምናለው በረፍት ቀን ሽርሽር አብረን ወተን ወገቧን ይዤ ሳሽከረክር ሽንጧ ነበረ 8 ቁጥር ዛሬ ላይ ሆና መስላ ደብር ሽንጧን በለካው በሜትር 8 በ8 64 እርጉዟ ሚስቴ ልጅ ባልዬ አትቀናጣ አምሮኛል ስራ ሰላት እንግዲህ ቤተሰቦቻችን ይህን ይመስላል የነበረን ቆይታ። እንግዲህ ውዷ ባለቤቴም የአማራትን አግኝታለች፣ ያው በልታለች። እኔም ደግሞ ቡናዬን እየጠጣሁ ነው። በኋላ ደግሞ ሂሳቡን ከፍዬ መውጣት አይቀርም። እስኪ ሂሳቡ ላይ ካዋጣችኝ ደግሞ አሳያቸዋለሁ። ለማንኛውም አብራችሁ ተመችቶሻል? ነበር በእውነት ዋናቸው ሆነች። እንግዲህ ቤተሰቦቻችን ተመልሰናል ወደ ቤት። ሁሉም ነገር ተሳክቷል። የአማራትን በልታ ጠግበናል። ጥርሷ ራሱ ይናገራል። አታዩም እንዴ? ተገግተዋል። ሳናስበው መሸብን ቪዲዮን ሳንዘጋና በቃ ቤታችን ገብተን እንሰናበታችሁ ብለን ነው። ለማንኛውም ደስ ብሎኛል። በስቲ በጣም ደስ ብሎኛል። እንግዲህ እንክብካቤው ተመችቶኛል። እንዲህ መሆኑን ባቅ ኖሮ ይሄ ሁሉ ጊዜ አላቃጥልም ነበረ። እኔም ወጉ ደርሶኛል። እንግዲህ አማሬን ብላ እንግዲህ አማራትን ለመጀመሪያ ጊዜ አሰክቼላታለሁ። ብዙ ነገር ይመራት እንግዲህ ይቀጥላል እንጂ ይቀጥላል። እንዳትጠራጠር ብዙ ነገር ይላል። ግን እንዳታብዥብኝ አይቀርም። እንዳታብዥብኝ እንዴ እንደዚህ ደስ ብሎ ደስታንማ ማጣጣም እፈልጋለሁ። ቀን በቀንም ላደርገው እችላለሁ ከእናንተ ጋር አብረን። አልገባሽም እኮ በጣም እኮ ደስ አላለኝም። አይ በጣም ደስ ብሎታል። አታየው እንደ ፈገግታ በጣም ደስ አላለኝም። ኧረ ያስታውቃል። ኧረ ይኸው ፈገግታ ይኸውልሽ ማሬ፣ እኔ ባዶ መሆን አልፈልግም። እንዳታስጨረሽ። ምን ችግር አለው? ለዚህ ነው ምን ችግር አለው? በእርግጥ ለልጄ አላስብም አይደል እንዴ? ለማንኛውም ቤተሰቦቻችን ደስ የሚል ቆይታ አሳልፈናል። እኔም ወጉ ደርሶኛል፣ እሷም አምሮቷን ተወጣለች። እስካሁን ምንም እንግዲህ የነካካችው ነገር የለም ብለን እናስባለን። ፈጣሪ ነው የሚያውቀው። በእርግጥ በደብቅ ከነካች። ለማንኛውም አሪፍ ቆይታ ነበር። እንግዲህ ቤተሰቦቻችን እስቲ ሀይ ባይ ባያቸው ቤተሰቦቻችን። በጣም ነው የምንወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አትጥፉ። ተመለሱ። የጠፋችሁ ሁላ ምንድን ነው ኑ ብለናል ኑ እና እንግዲህ ከዚህ በኋላ ብዙ
ባያምሩኝ ራሱ አማሩኝ የምላቸው ነገሮች ይኖራሉ። ይሄ ሁሉ ደስታ በእኔ ምክንያት እኔ ስላማረኝ አስባችሁታል። ለምን ደስ አለ ነው? አይ በጣም ደስ እንዲል ስለምፈልግ ቶሎ አደርገዋለሁ። ያለችኝ ጊዜ የቀረችኝ ጊዜ በጣም ነው ማጣጣም ፈልገው። ራሴ ላይ ነው እንግዲህ ችግር የፈጠርኩት። ፈርሜ ነው የገባሁት። ምንም ማድረግ አይቻልም። ቻው ቤተሰቦቻችን፣ በጣም ነው የምንወዳችሁ። መልካም ጊዜ ባይ